አብሬሽ ወደ ሩታ ተመለሰ ማለት ነው። በጣም ደስ የሚል ነገር ነው ዛሬ ይዤላችሁ የመጣሁት። ሰርጋችን በጋ ላይ ነው። ሰርጋችን የምንሰርገው እኔና ሩትዬ በጋ ላይ ሰርጋችንን እንሰርጋለን ሲል አብሬሽ ቀብራራው ተናግሯል ማለት ነው። በጣም ደስ የሚል ነገር ነው እንግዲህ ይዤላችሁ የመጣሁት። በዚህም ጉዳይ ላይ እንግዲህ ጋሽዬም በጣም ተደስቷል። የሩትዬ እናትም ኤፍሬም ማለት ነው በጣም ደስ ብሏቸዋል ማለት ነው። ከመሃላችን ሄርሜላ ትወጣለን። ሄርሜላ ካለች ዛሬም ነገም እሷ ትበጠበጠናለች። አሁን ከመሃላችን ሄርሜላ መውጣት አለባት ሲል አብሬሽ ተናግሯል ማለት ነው። ደግሞ እውነት አለው። ሄርሜላ ካልወጣች እነሱ ምንም በቃ አንድ ላይ ሊሆኑ አይችሉም ማለት ነው። ስለዚህ ሄርሜላ ከመሃላቸው መውጣት አለባት እንላለን። እንግዲህ አብሬሽ ያለውም ሄርሜላ ከመሃላችን መውጣት አለባት። እሷ ናት ይሄንን ሁሉ ነገር የምታደርገን። ሄርሜላ ሳትመጣ በፊት እኔና ሩትዬ በሰላም ነበር የምንኖረው፣ ልጃችንን በሰላም ነበር የምናሳድገው። ነገር ግን እሷ ከመጣች በኋላ ነው እንደዚህ ህይወታችን የተበጠበጠው ሲልም ተናግሯል ማለት ነው። እንግዲህ ሩትዬ ትዳሯን ለማስከበር ትዳሯን ለመሰብሰብ በጣም ብዙ ነገር ታደርጋለች። እኔ ነኝ ያጠፋሁት ከሄርሜላ ጋር ሆኜ ትዳሯን የበጠበጥኩት እኔ ነኝ ሲልም አብሬሽ ተናግሯል ማለት ነው። እንግዲህ በጣም ደስ ይላል አብሬሽ እንደዚህ በመናገሩ ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።